ሰላም ወደ ዝግጅታችን እንኳን በደህና መጣችሁ። ዛሬ በእጃችን ያሉት ምንጮች በጣም ግዙፍ ጥያቄዎችን እንድንጋፈጥ ነው የሚያጋብዙን። ስለ እግዚአብሔር፣ ስለ ፍጥረት እና ስለ ሕልውናችን መሰረታዊ ምንነት የሚጠይቁ ናቸው። በጣም ከባድ ሐሳቦች ናቸው። አዎ፣ እነዚህ ጽሑፎች በአብዛኛው በመጽሐፍ ቅዱሳዊ ትንታኔ ላይ የተመሰረቱ ስነ መለኮታዊ መከራከሪያዎች ናቸው። ስለዚህ የዛሬው ትልቋችን እነዚህን ሐሳቦች መፍታት፣ መተንተን እና በቀላሉ የሚረዱ እንዲሆኑ ማድረግ ነው። ልክ ነው። የምንመረምራቸው ቁልፍ ሐሳቦች አሉ። ወሰን የሌለው አምላክ ከእኛ ከወሰን ካለው ፍጥረት ጋር ያለው ንትሳሰብ ምን ይመስላል? መለኮታዊው አካል ራሱ ፍጡር የመሆኑ ምስጢር እና ደግሞ የሕልውና የመጨረሻ ዕጣ ፈንታ ምን ሊሆን ይችላል የሚሉትን እንመለከታለን። በጣም ጥሩ። ጽሑፎቹ የሚጀምሩት በአንድ በጣም ኃይለኛ ምስል ነው። ጊዜና ህዋ እግዚአብሔርን ሊይዙት አይችሉም ይላል። አይችሉም። እንዲያውም ለእርሱ ይህ ግዙፍ ዓለም በሙሉ በባልዲ ውስጥ እንዳለ አንድ የውሃ ጠብጣ ነው ይላል። ወይም በሚዛን ላይ እንዳለች ቲቪያ። አዎ፣ እስኪ ከዚህ እንጀምር። በእርግጥም ይሄ መነሻ ሐሳብ ሙሉ አስተሳሰባችንን ነው የሚገለብጠው። አብዛኛውን ጊዜ እኛ እግዚአብሔርን ከራሳችን አንጻር ነው የምናስበው፣ ከዓለም አንጻር። ልክ ነው። ይህ ጽሑፍ ግን መነሻችሁ ተሳስቷል ነው የሚለን። ፍጥረትን ከእግዚአብሔር አንጻር መመልከት አለባችሁ ይላል። ያኔ ነው መጠናችን ምን ያህል እምንት እንደሆነ የምንረዳው። ልክ ነው። ነገር ግን ይህ አስተሳሰብ አንድ ጥያቄ አይፈጥርም? ፍጥረት በባልዲ ውስጥ እንዳለ ጠብጣ ውሃ ከሆነ የሰው ልጅ ድርጊትና ምርጫ ምን ያህል ክብደት አለው? ይህ ሰውን በጣም ዋጋ ቢስ አድርጎ አያስቀምጥም? በጣም ጥሩ ጥያቄ ነው። ጽሑፉ ይህንን የሚመለከተው ከዋጋ አንጻር አይደለም፣ ከሕልውና ትግኝነት አንጻር ነው። ነጥቡ እኛ ዋጋ የለንም ለማለት ሳይሆን ሕልውናችን በሙሉ በእርሱ ላይ የተመሠረተ መሆኑን ለማሳየት ነው። ገባኝ። ጽሑፉ የሐዋርያት ሥራን ይጠቅሳል። በእርሱ ሕያዋን ነንና እንንቀሳቀሳለን፣ እንኖርማለን ይላል። ይህ ማለት ምን መሰለሽ? እኛ የራሳችን የሆነ የሕልውና ምንጭ የለንም። እርሱ እስትንፋሱን ከእኛ ቢወስድ ዝም ብለን አንሞትም። ወደ ሕልውና አልባነት እንመለሳለን ነው የሚለው? በትክክል ወደ ሕልውና አልባነት። ሕልውና አልባነት ስንል ምን ማለታችን ነው? ዝም ብሎ መሞት ወይስ? ነው። በጣም ጥሩ ጥያቄ ነው። ጽሑፉ ይህንን የሚመለከተው ከዋጋ አንጻር አይደለም፣ ከሕልውና ትገኝነት አንጻር ነው። ነጥቡ እኛ ዋጋ የለንም ለማለት ሳይሆን ሕልውናችን በሙሉ በእርሱ ላይ የተመሠረተ መሆኑን ለማሳየት ነው። ገባኝ። ጽሑፉ የሐዋርያት ሥራን ይጠቅሳል። በእርሱ ሕያዋን ነንና እንንቀሳቀሳለን፣ እንኖርማለን ይላል። ይህ ማለት ምን መሰለሽ? እኛ የራሳችን የሆነ የሕልውና ምንጭ የለንም። እርሱ እስትንፋሱን ከእኛ ቢወስድ ዝም ብለን አንሞትም። ወደ ሕልውና አልባነት እንመለሳለን ነው የሚለው? በትክክል ወደ ሕልውና አልባነት። ሕልውና አልባነት ስንል ምን ማለታችን ነው? ዝም ብሎ መሞት ወይስ? ምን ይምዲራ መንቱፍ 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 እንታፕ እንታፕ ገብቶኛል። ታዲያ ይህ ያህል ታላቅ እና ራሱን የቻለ አምላክ እኛ ውስን የሆነን ፍጡራን እንዴት ልናውቀው እንችላለን? ጽሑፉ ኢሳይያስ ላይ ራሱን የሚሰውር አምላክ እንደሆነ ይጠቅሳል። ይህ ማለት በራሳችን ጥረት ልናገኘው አንችልም ማለት ነው? በትክክል የሰው ልጅ ዕውቀት ወሰን አለው ነው የሚለው። እዚህ ላይ ነው እንግዲህ አስደናቂው ነጥብ የመጣው። ወሰን የሌለው አምላክ በወሰን ባለው ፍጥረት ውስጥ የሚሰራበት መንገድ። ጽሑፉ እንደሚያስረዳው እግዚአብሔር በጊዜና በቦታ ሊያዝ ስለማይችል ፍጥረታት እንዲያመልኩትና እንዲገናኙት ስሙን በአንድ በተወሰነ ቦታ ያስቀምጣል። ይቅርታ፣ እዚህ ጋር ላቋርጠር። ስሙን አስቀመጠ ስንል እንደ አድራሻ ነው እያለኝ ያለ ነው ወይስ እንደ ባህሪ መግለጫ? በጣም ጥሩ ጥያቄ ነው። በሁለቱም መንገድ መረዳት ይቻላል። ልክ አንድ ኃያል መንግሥት በሌላ አገር ኤምባሲ እንደሚከፍት ያ ኤምባሲ የመንግሥቱ ሙሉ ሥልጣንና ባህሪ መግለጫ ይሆናል። ዜጎች ከመንግሥቱ ጋር ለመገናኘት ወደዚያች ኤምባሲ ይሄዳሉ። ገባኝ። እንደዚያው ወሰን የሌለውን አምላክ መገናኘት እንድንችል የተቀመጠልን በር
ወይም መስመር እንደማለት ነው። ፍጥረታት የሚያመልኩት፣ የሚታዘዙትና የሚገናኙት በቀጥታ ከማይመረመረው ማንነቱ ጋር ሳይሆን በተገለጠው ስሙ በኩል ነው። ይገርማል። ወሰን የሌለው አምላክ በስሙ በኩል ከእኛ ጋር ግንኙነት መሰርቷል ካል ይህንን ወደ ላቀ ደረጃ ያደረሰው ክስተት ደግሞ አለ አይደል? ራሱ ሰው ወደ መሆኑ ስንመጣ ማለት ነው። አዎ፣ እዚህ ላይ ነው ነገሩ የበለጠ ረቂቅና አእምሮን የሚያስጨንቅ የሚሆነው። አዎ፣ ወደ ሁለተኛው ነጥብ የመጣሽ ነው። ጽሑፉ እንደሚለው ጊዜንና ህዋን የሚደግፈው ፍጥረት ሁሉ በእርሱ ህልውና ያገኘው ሁለተኛው አካል እንዴት ራሱ ፍጡር ሆኖ በጊዜና በህዋ ውስጥ ሊገኝ ቻለ? ይሄ ነው ጥያቄው። ይህ ትልቁ ምስጢር ነው። ጽሑፉ በግልጽ ይህንን ማወቅ አንችልም ይላል። እዚህ ጋር አንድ ደቂቃ ላቁማ። ይህንን ጥያቄ ሳነበው እውነት ለመናገር ትንሽ ግራ ገብቶኛል። ኢየሱስ ዓለምን የደገፈ እያለ በተመሳሳይ ሰዓት አምላኬ ለምን ተውከኝ ብሎ ሲጮህ ሁለቱ እንዴት በአንድ ላይ ሊሄዱ ይችላሉ? ጽሑፉ ይህንን እንዴት ነው የሚቀርበው? ይህንን ለመረዳት አስቸጋሪ እንደሆነ ግልጽ ነው። ጽሑፉ በቀጥታ መልስ አይሰጥም። ምክንያቱም የሰው አእምሮ ሊደርስበት ማይችል ምስጢር ነው ይላል። ነገር ግን አንዳንድ የሥነ መለኮት ሊቃውንት ይህንን ለማስረዳት የሚጠቀሙበት ምሳሌ አለ። እሺ። ልክ አንድ የኮምፒውተር ፕሮግራም ጸሐፊ በጻፈው የቪዲዮ ጨዋታ ውስጥ እንዳንድ ገጸ ባህሪ ሆኖ እየተጫወተ ነገር ግን ከበስተጀርባ ጨዋታው እንዳይበላሽ የሚያደርገውን ኮድ የሚቆጣጠሩ አድርገው ያስባሉ። ዋው! በጣም የሚገርም ምሳሌ ነው። አዎ፣ የገጸ ባህሪነት ልምዱ እና የፕሮግራሙን የመቆጣጠር ኃይሉ በአንድ ጊዜ ይከናወናል። እርግጥ ነው ይሄ ምሳሌ ብቻ ነው፣ ምስጢሩን ሙሉ በሙሉ አይገልጸውም። ገብቶኛል። ነጥቡ ሰው መሆኑ መለኮታዊ ኃይሉን አላስቆመውም የሚለው ነው። ቆላሴስ ላይ ሁሉ በእርሱ ተጋጥሟል ይላል። ዕብራውያን ላይ ደግሞ ሁሉን በሥልጣኑ ቃል ይደግፋል ይላል። ሰው በነበረበት ጊዜም ጭምር ማለት ነው። አዎ፣ በዛን ጊዜም ጭምር። ይህ ራሱን ባዶ የማድረግ ተግባር ተብሎ በፊልጵስዩስ ላይ የተገለጸው ማለት ነው። በትክክል ራሱን ባዶ አደረገ ማለት መለኮታዊነቱን ተወ ማለት አይደለም። ይልቁንስ መለኮታዊ ክብሩን እና መብቱን ወደ ጎን ትቶ የሰውን ውስንነት ተቀበለ ማለት ነው። እና ይህንን በማድረጉ እኛ ወሰን ያለን ፍጥረታት ሳንጠፋ ወሰን የሌለውን አምላክ በቀጥታ እንድንሰማና እንድንነካ አስችሎናል። ሐዋርያው ዮሐንስ በመልእክቱ በዓይኖቻችን ያየነው በእጆቻችንም የዳሰስነው ሲል የገለጸው ይህንን እውነታ ነው። እሺ፣ ይህንን የመለኮት ምስጢር ከተመለከትን ወደ ተግባራዊው ክፍል እንጣ። ይህ ሁሉ ለሰው ልጅ የዕለት ተዕለት ህልውናና ለመጨረሻ ዕጣ ፈንታው ምን ትርጉም አለው? ጥሩ። ውይይቱ ወደ ሕይወት፣ ሞትና ትንሣኤ ይሸጋገራል። ጽሑፉ ኢየሱስ የተናገረውን ለእግዚአብሔር ሁሉ ሕያዋን ናቸው የሚለውን አባባል በሁለት መንገድ ይተረጉመዋል። አዎ፣ ይህ በጣም ወሳኝ ክፍል ነው። በሉቃስ ወንጌል ላይ ያለው ይህ አባባል ሁለት ሊሆኑ የሚችሉ ትርጓሜዎች እንዳሉ ጽሑፉ ያስቀምጣል። የመጀመሪያው ትርጓሜ ከፍርድ ጋር የተያዘ ነው። እሺ። የመጨረሻው ፍርድ ማለትም በታላቁ ነጭ ዙፋን ፊት የሚሆነው ገና አልተፈጸመም። ስለዚህ ማንም ገና የመጨረሻውን የጥፋት ፍርድ ስላልተቀበለ ማለትም ወደ ህልውና አልባነት ስላልተመለሰ ሁሉም በእግዚአብሔር ፊት እንደ ሕያው ይቆጠራሉ። ሙታን እንኳን ቢሆኑ ፍርዳቸውን እየተጠባበቁ ያሉ ነፍሳት በመሆናቸው በእርሱ ፊት ህልውና አላቸው። ሁለተኛው ትርጓሜ ደግሞ ትንሽ የተለየ አቅጣጫ ይወስዳል። የበለጠ ከታዛዥነት ጋር የተያዘ ይመስላል። ልክ ነው። ሁለተኛው ትርጓሜ ደግሞ እግዚአብሔር በእውነት ሕያዋን ብሎ የሚቆጠራቸው ለእርሱ የሚታዘዙትን ብቻ ነው ይላል። የማይታዘዙት የመጨረሻ ዕጣ ፈንታቸው ማለትም በእሳት ባህር ውስጥ መጥፋት አስቀድሞ ስለታወቀ እንደ ሞቱ ይቆጠራሉ። ስለዚህ ኢየሱስ እግዚአብሔር የሙታን አምላክ አይደለም የሕያዋን እንጂ ሲል እርሱ የአብርሃም የይስሐቅና የያዕቆብ አምላክ ነው ማለቱ ነው። ምክንያቱም እነሱ ለእርሱ የታዘዙ ሕያዋን ናቸው። ለአመፀኞች አምላክ አይደለም በሚል ይደምደማል። በትክክል። ይህ ከሞት በኋላ ስላለው ሁኔታም አንድ ነገር የሚነግረን ይመስለኛል። ብዙ ሰዎች ከሞት በኋላ ነፍሱ ወዲያውኑ ወደ ሰማይ ወይም ወደ ሲኦል ትሄዳለች ብሎ ያምናሉ። ጽሑፉ ግን የተለየ ነገር ይጠቁማል። ሙታን እስከ ትንሣኤ ድረስ እንደተኛ ይገልጻል። አዎ። ለዚህም ማስረጃ ዳዊት ገና ወደ ሰማይ እንዳላረገ በሐዋርያት ሥራ ላይ መጠቀሱን ያነሳል። ይህ ምን ማለት ነው? አዎ፣ ጽሑፉ የሚከተለው መስመር ይሄ ነው።
ከሞት በኋላ ንቆ የሆነ የንቃተ ኃይልና ሁኔታ የለም። ይልቁንም እስከ ትንሣኤ ቀን ድረስ እንደ እንቅልፍ ባለ ሁኔታ ውስጥ ማለፍ ነው። ይህ ማለት የፍርድ ሂደት ወዲያውኑ አይጀምርም ማለት ነው? አይጀምርም። እናም የፍርዱ ሂደት ራሱ በጣም የተዋቀረና ቅደም ተከተል ያለው መሆኑን ያስረዳ። የፍርዱ ሂደት ቅደም ተከተል አለው ስንል ምን ማለታችን ነው? ዝም ብሎ ሁሉም በአንድ ጊዜ ቀርቦ አይፈረድም? ጽሑፉ እንደሚለው አይደለም። በጣም ስርዓት ያለው ድራማ ነው የሚመስለው። በመጀመሪያ የእግዚአብሔር ትእዛዛት እውነተኛ፣ ጻድቅና ሊጠበቁ የሚችሉ መሆናቸው ለመላው ፍጥረት መረጋገጥ አለበት ይላል። ይህ ካልሆነ ፍርዱ ፍትሐዊ አይሆንም። ታዲያ ይህ እንዴት ነው የሚረጋገጠው? በመጀመሪያው ትንሣኤ በሚነሱት ሰማያት በኩል ነው ይላል። ሰማያት? አዎ፣ እነዚህ ሰማያት በከባድ ፈተና ውስጥ እንኳን እስከ ሞት ድረስ ታማኝ በመሆን የእግዚአብሔር ትእዛዛት ሊጠበቁ የሚችሉ እንደነበሩ በተግባር ያረጋግጣሉ። እነሱ ምስክሮች ይሆናሉ። ይህ እውነታ ከተረጋገጠ በኋላ ብቻ ነው የሌሎቹ ሁሉ የመጨረሻ ፍርድ የሚጀምረው። ልክ ነው። ይህ ቅደም ተከተል የእግዚአብሔር ፍርድ የዘፈቀደ ሳይሆን በተረጋገጠ እውነት ላይ የተመሰረተና ፍጹም ጻድቅ መሆኑን ለመላው ፍጥረት ለማሳየት የሚደረግ ሂደት እንደሆነ ያሳያል። ስለዚህ ውስብስብ በሆነ የእውነታ እይታ ውስጥ ተጉዘናል። ሁሉ በሁሉ የሆነ ወሰን የሌለው አምላክ አለ። ሙሉ በሙሉ በዚያው አምላክ ላይ ጥገኛ የሆነ ፍጥረት አለ። ከዚያም መለኮታዊው አካል ራሱ ፍጡር የመሆኑ ጥልቅ ምስጢር እና በመጨረሻም በጣም የተዋቀረ የመጨረሻ ፍርድ ራእይን ተመልክተናል። ይህንን ሁሉ ስናጠቃልለው ለአድማጫችን ልንሰተው የምንችለው ቁልፍ መረዳት ምንድን ነው? ከዚህ ሁሉ የምንወስደው አንድ ትልቅ ነገር አለ። ጽሑፉ ደጋግሞም ያጎላው የመለኮታዊው ማንነት ማይመረመረውና የሰው ልጅ ዕውቀት ውስን መሆኑን ነው። ነገር ግን ይህ ተስፋ የሚያስቆርጥ ሳይሆን ሁለት ነገሮችን ያስተምረናል። አንደኛ፣ ሕልውናችን በሙሉ በሌላ ኃይል ላይ የተመሰረተ መሆኑን መቀበል የዕለት ተዕለት ሕይወታችንን በትሕትና እንድንመለከት ያደርገናል። ሁለተኛ፣ የሰው ልጅ ዕውቀት ፍጻሜ እንዳለው ማወቅ አላውቅም ማለትን እንደ ድክመት ሳይሆን እንደ በጎነት እንድንቆጥር ያደርገናል። ስለዚህ ይህ ስነ መለኮታዊ ጽሑፍ ብቻ ሳይሆን ስለ ሰው ልጅ የዕውቀት ወሰን የሚናገር ፍልስፍናም ነው። በጣም ጥሩ ነጥብ ነው። ራሱን የሚሰውር አምላክ የሚለው ሐሳብ ደጋግሞ መነሳቱ ለዚህ ነው። ሁሉንም ነገር መረዳት እንደማንችል ማሳያ ነው። በትክክል። ዋናው መልእክት እምነት በሙሉ ዕውቀት ላይ የተመሰረተ ሳይሆን በተገለጠው ነገር ላይ መታመንን ይጠይቃል የሚል ነው። ቀሪው ምስጢር ሆኖ ይቀራል። ልንረዳ የምንችለው የተገለጠልንን ብቻ ነው። ያም እንኳን ከጠቅላላው እውነታ በጣም ትንሽ ክፍል ነው። ልክ ብለሻል። ሰውፍ የሚደመደው እግዚአብሔር ጊዜን ጨምሮ ሁሉንም ነገር የሚደግፍ መሆኑን በማረጋገጥ ነው። ይህ እንግዲህ ለአድማጫችን እንዲያሰላስልበት አንድ የመጨረሻ ጥያቄ ይተወልናል። የእውነታችን መሰረት ያለፈው የአሁኑና የወደፊቱ በአንድ መለኮታዊ አካል በንቃት ሕልውና እንዲኖረው ከተደረገ ይህ ስለ ራሳችን ነጻ ፍቃድና ስለምንኖርባቸው ቅጽበቶች ምንነት ምን ይጠቆማል? ይህ በእርግጥም ራሱን የቻለ ውይይት የሚያስፈልገው ጥያቄ ነው። እያንዳንዱ ቅጽበት፣ እያንዳንዱ እስትንፋስ፣ እያንዳንዱ ሐሳብ ሕልውናው ራሱ በሌላ አካል ላይ የተመሰረተ ከሆነ የእኔ የምንለው ነገር ምን ያለኛ ነው? ከባድ ጥያቄ ነው። የነጻ ፍቃድና የመለኮታዊ ድጋስ መስተጋበር የት ላይ ነው የሚገኘው? ጽሑፉ መልስ አይሰጥም። ነገር ግን ይህንን ጥያቄ በማንሳት ለአስተሳሰብ በር ይከፍታል። እውነታ ብለን የምናውቀው ነገር ምን ያህል በቀላሉ ሊለወጥ ወይም ሊጠፋ እንደሚችል ያስገነዝባል። ሕልውናችን ምን ያህል ስስና ውድ ስጦታ እንደሆነ ያሳያል።